ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያው እኔም ለቃለሁ ቪዲዮ ሰብስክራይብ የለ ላይክ የለ ተስፋ አልቆረጥኩም እስካሁን ይላችሁ እኔታችሁ እግዚአብሔር ይመስገን። ዛሬ እንግዲህ ቅዳሜ ነው፣ ምሳ ሰዓት ነው። እንግዲህ ከቤት ወጣን የሆነ ቦታ ልንሄድ ነው። እንግዲህ ከዚህ በኋላ ያለውን ሰዓት አብራችሁ ነው እናሳያችኋለን። ቢኒያም ሃይ በላቸው። አኩርፏል። ቁምጣ አድርጌማ በመኪና ላይ ደሞክ ነው ማረገው ብሎ አኩርፏል። እስከዛ ሰብስክራይብ አድርጉ፣ አብራችሁ ነው። የነው ስሙ እንሄድበት አላውቀውም ስሙን እኔ ሞል ነው ኤርፖርት ነው አውትሌት ስቶር አላውቀውም። ቢኒ ተስተካከል። እንደዚህ መሀል ላይ ነው ተደግፈን እንቅልፍ መጣ ሰኛ በቃ ጎበዝ ወዳለ ምን ያው ወርደናል ሩቅ ነርተን እዚህ ላይ የምናወራውን ለማስገባት በጣም ከበደኝ። ምክንያቱም የውጭ ያለው ጫጫታና እንደገና ሙዚቃ ምናምን አለ ኮፒራይት እንዳይሉኝ ነው። እና እዚህ የሩቅ ቦታን የመጣ ነው። እዚህ ከመጣን መተናናቅም ብዙ ርካሽ ነገሮች ምናምን ይኖራል ብለን ነበረ የመጣ ነው። እስቲ ገና ላየንም አሁን ገብተናል። እንደዛ ነው የገባን ነው። ግን ሳየው እንዲህ በደንብ አልቀረስኩም እንደሆነ እዚህ ባለፈው የቀረስኩት ላይ ኮፒራይት ሁለቴ ብሎብኝ ስለነበረ እንደገና ከሎድ ካረኩ በኋላ ነው እንደገና ኮፒራይቱን ያስተካከልኩት እና ሁለቴ ጻፈብኝና ምክንያቱ አልገባኝም እንዴት እንደሆነ። በማል የሚገባው ሙዚቃ ይሁን አላውቅም። እንደዛ ነው።
አሁን እዚህ ጋር ወጣን እያየን ነው፣ ግን ብዙም እንትን አላለ። የሆነ እዚህ ጋር መጫወቻ አለ፣ ካፌ ነገር ሆኖ ግን ለልጆች አለ። እዚህ ጋር አልግባ ብሎ ቢኒ እየተጫወተ ነው። እንደዛ ነው እናንተ። እኔ በጣም እንጃ እስካሁን የሎድ ያደረኩት ወይም ደግሞ ቪዲዮ የለቀኩት ዩቲዩብ ላይ በጣም ከ35 በላይ ነው፣ ሾርቶችን ጭምር ማለት ነው። ሾርቶቹ ወደ 5-6 ይሆናሉ፣ ግን ሎንግ ቪዲዮዎቹ በጣም ብዙ ነው። 30 ምናምን ይሆናል፣ ከ30 በላይ ነው በአጠቃላይ። ግን ምንም እስካሁን ድረስ የለም። እስካሁን ዛሬ እንግዲህ ወደ 50 ገብቻለሁ፣ ከ50 በላይ ሆኛለሁ። ግን ለምን እንደሆነ አላወኩም። ብዙም ዩቲዩብ ያበረታታኝ አይደለም፣ ምክንያቱም ሪኮማንድ እያደረገኝ አይደለም። እስቲ የምታውቁ ካላችሁ በፈቃደኝነት እኔ ልታግዙኝ ከወደዳችሁ ዌልካም ብያለሁ። በጣም ደስ ይለኛል ብትረዱ። እንደዛ ነው። የራሴን ላይፍ ስታይል ላሳያችሁ፣ እንደገና ደግሞ ብዙ ያለፍኳቸው አለ፣ እሱኛውን ላሳያችሁ በጣም ፈልጋለሁ እና እንደዛ ነው። ያው እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ ዩቲዩቤን አሳድጉልኝ። ማን ነው ሲል የሰማሁት አይከፈልም ተብሏል እና ስለዚህ ይሄ ቪዲዮ የደረሳችሁ ሁሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። እንግዲህ ገባ ብላችሁ ከዚህ በፊት የለቀኩትን ቪዲዮዎች ተመልከቱልኝ በማለት ጋብዛችኋለሁ። እዚህ ጋር በካርድ ራሳችሁ የምታወጡት አይስክሪም ነው እና እሱን ልንገዛ ብለን 2 ነበር ያዘዝነው። አንዱን አውጥቶ አንዱን ስታካረገ ለምን እንደሆነ ባላቅም ወይ አልቆበት ይሆን አላቅም፣ ግን ሪፈንድ አላረገም ገንዘቡ። እንደዛ ነው። ያው ስንወጣ እንግዲህ እንደዚህ ነው። ጃንክ የሚባለውን ነገር ማንም አያስገድደኝም። በእርግጥ ግን አለ አይደል ለመመሳሰል ከስንት ጊዜ አንዴ በመገባው ምን ችግር የለውም እልና እመገባለሁ። ግን እዚህ ከመጣው በጣም አበዛውኝ እነዚህ ጃንክ ነገሮች። እንግዲህ ዋጋ ያስከፍለኛል አውቃለሁ እና በዛ ነው። ብዙም እኮ እንትን አይልም፣ አይወድም አይስክሬም። ለእኔ ሰጠኝ። አያቸው እየበላሁ ነው። ይሄ ነው ችግሩ። የተረፈውን ስትበሉ ምን ስትሉ የሚያመጣው ችግር። በተለይ እድሜ ከጨመረ በኋላ ወዴትም አይሄድም፣ ወደ ስብ ነው የሚሆነው። ካርቦሃይድሬት ሁላና አይቀየርም ወደ ኢነርጂ ብዙ ካላወጣን በስተቀረ ማለት ነው። እና እንደዛ ነው። ብቻ ዝም ብዬ ዞር ዞር እያየው ከሩቅ ውስጥ አልገባንም። በብዛት ሳየው ያው ምንም ለውጥ የለውም ከሌሎቹ ቦታ። ስለዚህ ያልገባውን ድካም ትርፉ ብዬ አንዳንዴ ዝም ብለን ከውጭ እያየን ያለፍነው። ብዙም አልቆየንም እዚህ ወጣት ቶሎ። ምክንያቱም 80% ወይ እንደዚህ ይልና ግን ስታዩት ያው ነው ዋጋው፣ ብዙም አልቀነሰም ከሌሎቹ ቦታ ስናይ ማለት ነው። ስለዚህ ሳንገዛ ነው የወጣ ነው። እንደዛ ነው። እዚህ ጋር አሁን ምንድነው እያለ ያለው የሆነ አለ የሚነዳ፣ እሱን ካልነዳው እያለ ነው ቢኒ። እና ብቻውን አይችልም ብዬ ትልቁን ተከራየ። ለ10 ደቂቃ $10 ነው። በጣም ውድ ነው እንደማችሁ። እና እሱን እስቲ ቆይ
እና ያስቃል እንግዲህ በዚህ እድሜ እዚህ ላይ አውጥቼ ጭኛው ማለት ነው። አያችሁ እምቢ አለና ከዛ ላደርሰው ነው ይሄንን በትንሽ ቀይርልኝ ልለው እና ቀይረን በትንሹ ያው ቢኒ ያነዳ ነው ብቻ ፈን ነው ያስቃል። እዚህ ጋር ደግሞ ቆይ ድምፁን አስገባ። ኧረ እየገጫ ነው ሰው በእናትህ። You know what is better for young? You ride with them. እምቢ አለ እኮ he refused to ride with me. He wanted to buy him. ይኸው እየነዳ የተጋጨም ቢሆን እየነዳ ነው እንደምንም እያለ ጎበዝ ነው። እንደዚህ ቮይስ ኦቨር መግባት በጣም ብዙም ደስ አይልም አይደል? እያየን ነው። አንዳንዴ እንደዚህ ሲሆን ድምፁ አሁን ለምሳሌ ሰው እየቀረጸኝ ከሆነ ማይክ ያስፈልገኛል። ማይክ ከሌለ እኔ የማወራው ድምፅ አይሰማም። ባለፈውን የሆነ ቀኑ ሙሉ የዋልንበት የለም ማታ ላይ እየተቀረስኩ የማወራው ስለማይሰማ ነው ድምጽ ያረኩት ዝም ብዬና ያፈጠንኩት እንጂ እያወራው ነበረ። ራቆኜ ስለሆነ የማወራው ከካሜራው በጣም እንትን ይላል አይሰማምና ሩቅ ስለሚሆን ድምፁ ለዛ ነው አንዳንዴ ቮይስ ኦቨር የምገባው ይሄ ከጫጫታው ጋርና የማወራው ድምጽ የጫጫታው ይበዛል። ከዛ እኔ ማወራው አይሰማም ማለት ነው። እና እንደዛ ነው ያለው። እንግዲህ እንደዛ ነው። እስቲ እናያለን። እዚህ ደግሞ እንትን መጣን እኮ ከዛ መሀሉን ሳላሳያችሁ መቅረጽ ረሳለሁ። በነገራችሁ ላይ እየረሳው እዚህ አሁን ኮስኮ የሚባል አለ። እዛ መጣን። እዚህ ለመምጣት እንትን ያስፈልጋል፣ የሆነ ሜምበር መሆን ያስፈልጋል። ካርድ ይሰጧቸዋል። እሱን ተመዝግቤም ብዬ በቃ ገባን። እሱን እዚህ ውስጥ በጣም በቃ ምርጥ ምግብ አለ እና ባለፈው ከመንገድ ስትመጣ የልጅ አክስት የባሌ እህት ማለት ነው እሷ እዚህ ጋብዛን ነበረና እስቲ ምሳም ስላልበላን ምሳ እዚህ በላን እና እንደዛ ነው። ያው ባሌ አይስክሪም ጋበዘኝ። በፊት እኮ ጣፋጭ ስለምወድ ስለሚያውቅ አሁን ተውኩ ስለው ምንም ሊያምነኝ አልቻለም። ምክንያቱም እስከ መጨረሻ እኔ የሚያውቀኝ ጣፋጭና ብዙ እንትን ነገሮች በመብላት ነውና እኔ ቃል ተዋጠለት አላመነኝም። ልጅ ቀልዷል ነው እንደ እያለ ነው። እና ይሄን አያችሁ አይስክሪም ምግብ ከበላው በኋላ ይሄን ሁላ ልበላ ነው። ዛሬ አስቡኝ እንግዲህ ምን እያረኩ እንደሆነ ራሴ ላይ ምን እየሰበሰብኩ እንደሆነ። አሁን እዚህ ላይ ምን እያልኩ ነው? አሁን ያልኳችሁ እየተናገርኩ ነው። ውጪ ስወጣ ቤት ነው እንጂ ራሴን ኮንትሮል ማድረግ ስንወጣ ያው የግድ እንትን እላለሁኝ እና ትንሽ ከባድ ነው የሚሆነው። ስለዚህ እንደምንም ኮሚትድ መሆን ነው እንጂ እምቢ ካሉ እምቢ ነው። ያው ከሚርበኝ ብዬ ከተላቀጣል ከየት አገኛለሁ እና አማራጭ የለኝም ብዬ ዶሮዬን በልቼ ይሄንን በላው አይስክሪም። እንደዛ ነው እና እንትን ደግሞ እንትን ይለኛል ሰው ያለ ይሄ ማውራቱ ልምዱም ስለሌለኝ ነው መሰለኝ ይጠፋብኛል፣ ግር ይለኛል። ለምን የምለው ነገር ይጠፋብኛል እና በአብዛኛው መንገድ ላይ ስንሆን ምናምን በብዛት ጸጥ እላለሁ እና
እና አስተያየት ሰጡኝ። እስቲ ገንቢ የሆነ አስተያየት ኮሜንት ላይ አድርጉልኝ። እስቲ ይህ ቪዲዮ የደረሳችሁ ሁሉ እስቲ በቃ ዝም ብላችሁ ኮሜንት ጻፉልኝ። እዚህ ጋር ከደረሳችሁ፣ እዚህ ጋር ቪዲዮ ከደረሰ አሁኑኑ ገብታችሁ ኮሜንት በቃ የፈለጋችሁትን የሚያበረታታም ሆነ ማስተካከል ያለብኝን ስለምን መስራት እንዳለብኝ የቪዲዮ እንዴት አቀራረጽ ምናምን በቃ የምታውቁትን ነገር አካፍሉኝ። እኔ ያስተካክላለሁ። ምክር በመቀበል አልታማም፣ ጎበዝ ነኝ። ስለዚህ እስቲ አስተያየት ስጡኝ፣ እቀበላለሁ ማንኛውንም አስተያየት እና እንደዛ ነው። እዚህ ጋር ጨርሰን ወጣን ከኮስኮ። አሁን ወደ ቤት ልንሄድ ነው። እዚህ ጋር መሀል ላይ አልቀረስኩላችሁም፣ ቻርጀር የኔን አልያዝኩምና ባትሪ ሎ እያለኝ ስለነበረ በቃ ቤት ልንደርስ ስንል ነው የቀረስኩት። እንግዲህ እስካሁን ስለተከታተላችሁ በጣም አመሰግናለሁ። አብራችሁ ስላላችሁ እናመሰግናለን። በጣም ወዳችኋለሁ። ተባረኩልኝ። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ እላለሁኝ። እስከሚቀጥለው እንግዲህ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሰላም ቆዩልኝ በያላችሁበት። ቻው